ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ፣ ዛሬ ስለ ጨጓራ ህመም መፍትሄውና በጨጓራ ህመም ወቅት ማድረግ ያለብንን ጥንቃቄዎች ላይ በሰፊው እንነጋገራለን። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ እላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሁንላችሁ። የጨጓራ ህመም ሆድ ላይ ወይም ቋት ላይ ወይም የትንሹ አንጀት ክፍል ላይ የሚደርስ ቁስለት ሲኖር በተለምዶ የጨጓራ ቁስለት ተብሎ ይታወቃል። የቋት ወይም የሆድ ስራ ከፍተኛ አሲድ አዘል ፈሳሾችን እያመረተ የተዋጠ ምግብን ማብላላት ነው። ሆዳችን የተዋጠ ምግብን ለማብላላት የሚያመርተው አሲድ አይነት ፈሳሽ እጃችን ላይ ወይም የውጭ አካላችን ላይ ቢፈስ ጥንካሬው ከፍ ያለ ከመሆኑ የተነሳ የቆዳ ቁስለትን የመፍጠር ኃይል አለው። ነገር ግን ይህ ፈሳሽ በሆድ ውስጥ እየተመረተ የሆድ ግድግዳን አያቆስልም። ይህ የሆነበት ምክንያት ሆዳችን ከዚህ ጠንካራ አሲዳማ ፈሳሽ የሚከላከልበት የራሱ ንጣፍ ስላለው ነው። ታዲያ አንድ ሰው ላይ የጨጓራ ህመምና የጨጓራ ቁስለት የሚፈጠረው ሆድ የሚያመርተው የአሲድ መጠን በተለያየ ምክንያት መጠኑ ከፍ ያለ ከሆነና የሆድ ግድግዳ ራሱን ከዚህ አሲድ የሚከላከልበት መንገድ የተዳከመ ከሆነ ነው። አንድ ሰው ላይ የጨጓራ አሲድ መጠንን የሚያበዙ እንዲሁም የጨጓራ ግድግዳ ጥንካሬን የሚያዳክሙ የተለያዩ ምክንያቶች አሉ። ለምሳሌ በበሽታ፣ በስነ ልቦና የሚመጣ የህይወት ጫና መኖር፣ ሲጋራ ማጨስ፣ የአልኮል መጠጥን ማዘውተር እንዲሁም በተጓዳኝ በሽታዎች ምክንያት ወይም በዘልማድ የህመም ማስታገሻ መድኃኒቶችን በተደጋጋሚ መውሰድና የጨጓራ ባክቴሪያ መኖር አንድን ጤናማ ሰው በጊዜ ሂደት ለጨጓራ ህመምና ለጨጓራ ቁስለት የሚዳርጉ ምክንያቶች ናቸው። የጨጓራ በሽታ ካለብን ምን አይነት ምልክቶችን ልናይ እንችላለን የሚለውን እንመልከት። የመጀመሪያው የሆድ ህመም ነው። ይህ ብዙ ጊዜ የተለመደ የጨጓራ በሽታ ምልክቶች ውስጥ አንዱ ነው። ህመሙ ከቀላል እስከ ከፍተኛ የውጋት ህመምም ሊደርስ ይችላል። ሌላው ማስመለስ ወይም ማቅለሽለሽ ነው። የጨጓራ በሽታ የማቅለሽለሽ ስሜትን ሊያስከትል ይችላል። ይህ ደግሞ ወደ ማስመለስ ያመራል። የማስመለስ ሁኔታ አንዳንድ ምግቦችን ከበላም በኋላ ወይም ከጠጣም በኋላ ሊባባስም ይችላል። ሌላው የምግብ ፍላጎት ማጣት ነው። ከጨጓራ ህመም ጋር ከሚመጣ የህመምና የማቅለሽለሽ ስሜት ምክንያት የምግብ ፍላጎት ይቀንሳል ወይም የምግብ ጥላቻ ይኖራቸዋል። ሌላው ከፍተኛ ግሳትና የሆድ መነፋት ነው። ምግብ ከተመገባችሁ በኋላ ከመጠን በላይ ማክሳት ወይም የሆድ መነፋት ሊከሰት ይችላል። ይህ የሚሆነው የምግብ መፈጨት ችግር በጨጓራ ውስጥ ጋዝ ወይም አየር እንዲከማች ስለሚያደርግ ነው። ሌላው የጨጓራ ህመም ምልክት የምግብ አለመፈጨት ችግር ነው። የዚህም መገለጫዎች የመጥገብ ስሜት መሰማት፣ ምቾት ማጣት እና ከምግብ በኋላ የማቃጠል ስሜት ሊሰማችሁ ይችላል። ከዚህ ጋር ተያይዞ የጨጓራ ማቃጠል ወይም የማኘክ አይነት ስሜትም ሊያጋጥማችሁ ይችላል። ሌላው የጨጓራ በሽታ ምግብ በምትመገቡበት ወቅት ቶሎ መጥገብ ወይም ሆድ ቶሎ እንዲሞላ ያደርጋል። ይህም ዘውትር ከምትመገቡት ከተለመደው ያነሰ ምግብ እንድትመገቡ ያደርጋል ማለት ነው። ሌላው ከባድ የሆነ የጨጓራ ህመም በሚያጋጥምበት ጊዜ በተውከትና ወይም በሰገራ ውስጥ የደም መታየት ሊኖር ይችላል። ይህ የሚሆነው በጨጓራ ግድግዳ ላይ የደም መፍሰስ ሲኖር ነው። ይህ ችግር ካጋጠማችሁ የህክምና እርዳታ ማግኘት ያስፈልጋችኋል። ሌላው ደግሞ የጨጓራ ህመም ያለበት ሰው ከህክምናው ጎን ለጎን የጨጓራ ህመም ሊያስታግሱ የሚችሉ ተግባሮችን ማከናወን አለበት። የጨጓራ አሲድ መጠንን የሚጨምሩና የጨጓራ ቁስለትን ቶሎ እንዳይድኑ የሚያደርጉ እንደ ሲጋራ ማጨስ፣ አልኮል መጠጣት የመሳሰሉት ባህሪዎችን ማስወገድ ያስፈልጋል። ሌላው በውስጣቸው ከፍተኛ የውሃ መጠን የሚይዙ እንደ ሐብሐብ፣ ፓፓያ፣ አፕል የመሳሰሉ ፍራፍሬዎችን እንዲሁም ወተትና እርጎ፣ ካሮት፣ ተልባ፣ ዝኩኒ የመሳሰሉት ምግቦች የጨጓራ ህመም ላለበት ሰው ጥሩ አማራጭ ናቸው። ሌላው ደግሞ ማር ነው። ማርን በምንመገብበት ወቅት ተፈጥሯዊ የሆነ ባክቴሪያን የመግደል አቅም ስላለው በኤች ፓይሎሪ የሚመጣው የጨጓራ ህመምን ማስቀረት ይችላል። ሌላው ነጭ ሽንኩርት ነው። ነጭ ሽንኩርትም ኤች ፓይሎሪ የምንለውን ባክቴሪያ እንዲቀንስ ያደርጋል። ነጭ ሽንኩርትም በጥሬውም አብስላችሁ መመገብ ትችላላችሁ።
በተቃራኒው ደግሞ የጨጓራ አሲድን ሊጨምሩ የሚችሉ ምግቦች እንደ ሎሚ፣ የለስላሳ መጠጦች፣ ቅባት የበዛባቸውና ከልክ በላይ በዘይት የተጠበሱ ምግቦች የጨጓራ አሲድ መጠንን የመጨመር አቅም ያላቸው ስለሆነ የጨጓራ ህመም ያለባቸው ሰዎች ሊጠነቀቋቸው ይገባል። በሌላ መልኩ ደግሞ ቡና፣ ሻይና ቸኮሌት የመሳሰሉት በተወሰነ መልኩ የጨጓራ አሲድ መጠንን የመጨመር አቅም ያላቸው ስለሆነ አብዛኛውን ጊዜ የጨጓራ ህመም ላለባቸው ሰዎች የማይስማሙ ናቸው። እንዲሁም የሚያቃጥሉ ቅመሞች እንደ በርበሬ፣ ሚጥሚጣና ቃሪያ የመሳሰሉት አንድ ጤናማ ሰው ላይ የጨጓራ ቁስለትን የመፍጠር አቅም ባይኖራቸውም ነገር ግን የጨጓራ ቁስለት ያለባቸው ሰዎች የሚመገቧቸው ከሆነ አንዳንዶች ላይ የጨጓራ መቆጣት ሊያስከትሉ ስለሚችሉ በጥንቃቄ መጠቀም አለባችሁ። ውድ ተመልካቾቼ የጨጓራ ህመም ያለ ምክንያት አይመጣም። ተደጋጋሚ የሆነና ስር የሰደደ የጨጓራ ህመም በቂ የህክምና ክትትል ከሌለው የከፋ ጉዳት ያስከትላል። የአመጋገብ ልማድንና የህይወት ዘይቤን በማስተካከል እንዲሁም የጠቀስኳቸውን የህመም ምልክቶች በማገናዘብ የጨጓራ ህመም ሲኖር ተገቢውን ህክምና ማድረጋችሁን እንዳትዘነጉ እላለሁ። እንግዲህ ተመልካቾቼ ስለ ጨጓራ ህመም መፍትሄውና በጨጓራ ህመም ወቅት ማድረግ ያሉብንን ጥንቃቄዎች ላይ ጥሩ መረጃ እንደሰጧችሁ ተስፋ አደርጋለሁ። ይህን ጠቃሚ መረጃ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ እላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።